ይሰማል? አዎ ይሰማል። እግዚአብሔር ይመስገን። እንዴት አለው? አልሐምዱሊላህ። ኔትወርክ ያው ትንሽ እያስቸገረ ነው። ሰላም፣ ይህ በአሪፍ ፎሬክስ እየተዘጋጀ የሚቀርብላችሁ የፎሬክስ ትሬዲንግ ነፃ የላይቭ ስልጠና ትምህርታችን በዛሬው ትምህርታችን መሰረታዊ የሆኑ የትሬዲንግ ቪው ቱልሶችን ማር ይሆናል ማለት ነው። ለቻናሉ አዲስ የሆናችሁ ሰብስክራይብ በማድረግና የደወል ምልክቱን በመጫን በላይቭ ስልጠናችን ያመለጧችሁን ትምህርቶችን እዚሁ ዩቲዩብ ላይ ማግኘት ትችላላችሁ። ቪዲዮውን ላይክ በማድረግ እንጀምራለን። አሁን በቀጥታ ወደ ትምህርታችን እንገባለን። የሚሰማ ከሆነ እንቀጥልና ምናልባት የሚቆራረጥ ከሆነ እንዳችሁ ታሳውቁኛላችሁ። ስላለፈው ክላስ የተወሰነ የሚያስታውሰን ካለ የተወሰነ ደቂቃ ልስጣችሁ አለ። ከሌላ ኦኬ። የፎሬክስ ብሮከሮችን ስካም ወይም ደግሞ ሌጂት መሆናቸውን የምንለይባቸውን የተለያዩ መንገዶችን ነበር ያየ ነው። ወደ ዛሬው ክላሳችን ስንመጣ ክፍል 11 የሚሆነው ለጀማሪ ፎሬክስ ትሬደሮች ትሬዲንግ ቪውን እንዴት አንደርስታንድ እናደርጋለን የሚለውን እናያለን ማለት ነው። ወደዛ ከመግባታችን በፊት ትሬዲንግ ቪው ምንድነው የሚለውንና ለፎሬክስ ትሬደሮች ምንድነው የሚጠቅማቸው የሚለውን ነገር ስንመለከት ትሬዲንግ ቪው አርት የምናይበትና ለአናሊሲስ የምንጠቀምበት የፕላትፎርም አይነት ነው። ነገር ግን ብሮከር አይደለም ማለት ነው። ሶ ፎሬክስ ትሬደሮች የሚጠቀሙት ለምንድነው የሚለውን ስንመለከት አንደኛ የተለያዩ ከረንሲ ፔሮችን አናላይዝ ለማድረግ ወይም ደግሞ ወደ ማርኬቱ ባይ ወይም ሴል ብለው ከመግባታቸው በፊት የተለያዩ ፔሮችን አናላይዝ የሚሰሩበት ነው ማለት ነው። ለምሳሌ ዩሮ ዩኤስዲ፣ ዩኤስዲ ጄፒዋይ፣ ጂቢፒ ጄፒዋይ መሰል ፔሮችን አናሊሲስ ለመስራት እንጠቀምበታለን ማለት ነው። እንደዚሁም ደግሞ ትሬንዶችን ወደ ባይ ወይስ ወደ ሴል የሚለውን ትሬንድ ለመለየት ሳፖርት እና ሬዚስታንስ፣ እንደዚሁም ደግሞ ኢንትሪ ቦታዎችን ለመለየት እንደዚሁም ኤግዚት ቦታዎችን ለመለየት ያገለግለናል ማለት ነው። በተጨማሪም ደግሞ የተለያዩ ኢንዲኬተሮችን ወደ ማርኬቱ ከመግባታችን በፊት ለኮንፊርሜሽን የምንወስዳቸው ኢንዲኬተሮች ይኖራሉ። እነዛን ኢንዲኬተሮችና ስትራቴጂዎችን ለመጠቀም ትሬዲንግ ቪው ያገለግለናል ማለት ነው። ከዛ በተጨማሪ ደግሞ አይዲያዎቹ ወይም ደግሞ የቀጣይ ማርኬት አናሊሲስ ይሄን ይመስላል የሚለውን ነገር ሼር ለማድረግና ለመማር ያገለግለናል ማለት ነው። ነገር ግን ምንድነው እኛ ትሬድ በምናደርግበት ሰዓት ላይ ትሬዲንግ አናሊሲስ በትሬዲንግ ቪው እንሰራና በብሮከሮች ደግሞ ትሬድ እናደርጋለን ማለት ነው። ቀጥታ ትሬዲንግ ቪው ላይ ትሬድ ማድረግ አይቻልም። የተለያዩ ብሮከሮችን ለምሳሌ ዛሬ የሰራሁላችሁን ቪዲዮ አይታችሁት ከሆነ ከትሬዲንግ ቪው ጋራ ማገናኘት የሚችሉ ብሮከሮችን መክፈት እንችላለን ማለት ነው። ለምሳሌ ፔፐር ስቶን ብሮከርን ከፍታችሁ ከዛ በኋላ ከትሬዲንግ ቪው ጋር አገናኝታችሁት እዛው ላይ ትሬድ ማድረግ የሚችሉበትን ኦፕሽን ይሰጠናል ማለት ነው። አሁን በቀጥታ ቻርት ላይ ምን እንደሚመስል የትሬዲንግ ቪውን እናያለን ማለት ነው። እንግዲህ ያው ትሬዲንግ ቪው ለመጀመሪያ ስትከፍቱት በዚህ መልኩ ይከፍትላችኋል። ፎር ፍሪ ሚል ይመጣላችኋል። ኢሜይል ሬጂስተር አድርጋችሁ ቀጥታ መቀላቀል ትችላላችሁ ማለት ነው። በየተወሰነ ወራት አፕዴት እንድታደርጉ ይጠይቃችኋል። አለዛ ኢሜይል ትቀይራላችሁ ወይም ደግሞ ክፍያ ስላለው ክፍያውን በመክፈል ሰርቪስ ማግኘት ትችላላችሁ ማለት ነው። ዛሬ የምናየው መሰረታዊ የምንላቸውን የምንጠቀማቸውን ቱልሶችን እናያለን ማለት ነው። ሶ እዚህ ውስጥ የፈለጋችሁትን አይነት ትሬድ አናሊሲስ መስራት ትችላላችሁ ማለት ነው። እዚህ ጋር እንደምታዩት እንግዲህ ትሬዲንግ ቪው ላይ ሁሉንም አይነት የትሬድ አናሊሲስ ለመስራት ከፈለጋችሁ ኦል የሚለው ጋር መግባት ትችላላችሁ። ስቶኮችን ከፈለጋችሁ እዚህ ጋር ታገኛላችሁ። ፈንዶች፣ ፊውቸር፣ ፎሬክስ፣ ክሪፕቶ፣ ኢንዲስ፣ ቦንድ እና ሌሎችም ጋር የምታያቸው በሙሉ የተለያዩ ትሬድ የሚደረጉ ናቸው ማለት ነው። ፎሬክስን ስንመለከት ግን ያው ፎሬክስ የምንለው ፎሬን ኤክስቼንጅ ወይም ደግሞ የሀገራት ገንዘብ መገበያያ ነው ብለናል። ሶ እነሱን በሚመለከት ነው የምናየው። ነገር ግን እንደነገርኳችሁ የተለያዩ ልክ እንደ ፎሬክስ ትሬድ የሚደረጉ የተለያዩ ፔሮች አሉ ማለት ነው። ስለዚህ እነዛን እየገባችሁ ማየት ትችላላችሁ። እኛ ላይ ስለ ፎሬክስ ስለሆነ እየተማርን ያለ ነው። ፎሬክስ ላይ ዩሮ ዩኤስዲን እናያለን ማለት ነው። ሶ ዩሮ ዩኤስዲ ላይ እንገባና ላውንች ቻርት እንለዋለን ማለት ነው። ላውንች ቻርት ስትሉት ለመጀመሪያ ጊዜ በዚህ አይነት መልኩ ይከፍትላችኋል ማለት ነው። የተለያዩ ሴትአፖችን ማስተካከል እንችላለን። ይሄን በሙሉ ስክሪን እንዲሆንላችሁ ስንፈልግ ብቻ እናመጣዋለን። ይሄን ነክታችሁ ታጠፉታላችሁ። ታችም እዚህ ጋር የምታዩት ኢንዲኬተር ነው፣ ቮሊዩምን መሰረት አድርጎ የተቀመጠ ኢንዲኬተር። ይሄንንም ብዙም ስለማንጠቀመው ሪሙቭ ታደርጉትና ከዛ በኋላ እዚህ ጋር እንግዲህ ከመጀመሪያው ጀምረን እናያለን ማለት ነው። ጎቲት ትሉታላችሁ። የመጀመሪያው እንግዲህ እዚህ ጋር የምታገኙት ምንድነው የተለያዩ ፔሮችን ለመምረጥ አሁን ባየነው መሰረት እዚህ ጋር አስገብታችሁ ዩሮ ዩኤስዲ ወይም ደግሞ ሌሎችን ከፈለጋችሁ ደግሞ ጽፋችሁ ለምሳሌ ኤክስኤዩን ጎልድን ፎሬክስ ላይ ያመጣላችሁ። ሶ ኦል የሚለው ላይ ታደርጉና ጎልድን በዚህ መልኩ ማስገባት ይችላላችሁ። ከዛ በተጨማሪ ደግሞ እዚህ ጋር በጎን የምትመለከቱት ከዚህ ጀምሮ እዚህ ጋር የምታዩቸው የተለያዩ ብሮከሮችን ነው ማለት ነው። ሶ ለምሳሌ እኔ ብዙ ጊዜ ያው እንደምናገረውና የምጠቀመው የፔፐር ስቶን ነው ብያቸዋለሁ። ሶ እዚህ ጋር ካለው ውስጥ ፔፐር ስቶን የሚለውን ፈልጌ እሱን ከፍታለሁ ማለት ነው። በዚህ መሰረት የተለያዩ የከረንሲ ፔሮችን ጎልድንም ሆነ ሌሎችን እየቀያየራችሁ ማየት ትችላላችሁ። ብሮከራችሁንም በቀላሉ ለማግኘት ትችላላችሁ ማለት ነው። ብሮከራችሁን ቀጥታ የምታገኙባቸው ይሄው አሁን እዚህ ጋር መጥቶላችኋል። እንደምታዩት ቀጥታ የከፈታችሁት ብሮከር እዚህ ጋር እንደምታያቸው እነዚህ በሙሉ የብሮከር አይነቶች ናቸው፣ ከትሬዲንግ ቪው ጋር መገናኘት የሚችሉ ማለት ነው። ስለዚህ እናንተ አናሊሲሱንም እዛው ላይ ለመስራት ትሬድም ለማድረግ ከፈለጋችሁ እዚህ ውስጥ ካሉት ውስጥ
ለምሳሌ የፔፐርስቶን ከሆነ የከፈታችሁ ፔፐርስቶንን ትነኩትና ልክ ስትነኩት ኮኔክት የሚል ይመጣላችኋል። ኮኔክት የሚለውን ስትነኩት ኢሜይልና ፓስወርዳችሁን አስገቡ ይላችኋል። ኢሜይልና ፓስወርዳችሁን ስታስገቡ በቀጥታ ኮኔክት ያደርግላችኋል። ከዛ በኋላ ሙሉ በሙሉ ትሬድ ማድረግ ብቻ ነው የሚሆነው ማለት ነው። እዚህ ጋር ትሬድ የምትለዋ ትመጣለች። የፔፐርስቶን መሰረታዊ የምንላቸውን ቱልሶችን እናያለን ማለት ነው። እንግዲህ እዚህ ጋር የምታዩት የተለያዩ ታይም ፍሬሞች ናቸው። እነዚህ ታይም ፍሬሞች እንግዲህ ከይርሊ ጀምሮ ዴይሊ፣ ዊክሊ፣ መንዝሊ እያለ እስከ 12 ወራት ድረስ ያለውን የታይም ፍሬም ያመጣልናል ማለት ነው። እንደምታዩት የተለያዩ ታይም ፍሬሞች ናቸው። እነዚህ ታይም ፍሬሞች ምንን ያመለክታሉ ካልን ለምሳሌ ያክል 1 ሚኒት ከሚለው ብንጀምር ይሄ የ1 ሚኒት ቻርት ነው ማለት ነው። እያንዳንዷ ካንድል እዚህ ጋር ፕሪንት እየተደረገች ያለችው ካንድል በየ1 ደቂቃው ይጨርሳል ማለት ነው። ሶ 1 ደቂቃ ሞልቶ ሲያልቅ በዛ ደቂቃ ላይ ያለውን ወደ ባይ ሊሆን ይችላል፣ ወደ ሴል ሊሆን ይችላል፣ ቤሪሽ ወይም ቡሊሽ በዚህ አይነት መልኩ ይዘጋል ማለት ነው። ሶ ይሄ የመጀመሪያው እንግዲህ ታይም ፍሬሞች ናቸው። ስለዚህ እዚህ ጋር 1 ሚኒት የሚል ካስቀመጥን እያንዳንዱ ካንድል የሚወስነው የ1 ደቂቃ መሆኑን ያመለክታል። የ1 ሃወር የምናደርገው ከሆነ እያንዳንዱ ካንድል የ1 ሰዓት ቆይታ ያለው እንደሆነ እንረዳለን ማለት ነው። ሶ በዚህ መልኩ ዴይሊ ስታደርጉት የ1 ቀን ይሆናል፣ ዊክሊ ስታደርጉት የሳምንት ይሆናል፣ መንዝሊ ስታደርጉት ደግሞ ይሆናል ማለት ነው። አማራጮችን በዚህ ማየት ትችላላችሁ። ከዛ በመቀጠል እዚህ ጋር የምታዩቸው ቻርቱን በተለያየ መልኩ መጠቀም ትችላላችሁ። በባርን መጠቀም ትችላላችሁ። እዚህ ጋር የምታዩትን ካንድል በካንድል መጠቀም ትችላላችሁ። በሌሎችም አይነት በላይንም አድርጋችሁ ስትቀያይሩት እዚህ ጋር ይቀያይረዋል ማለት ነው። ሶ ይሄን እየቀያየራችሁ መጠቀም ትችላላችሁ። ነገር ግን የተለመደው ካንድል ስቲክ ፓተርን ነው ማለት ነው። ሶ በዚህ መልኩ መጠቀም እንችላለን ማለት ነው። ከዛ በመቀጠል ምንድነው እዚህ ጋር ያለውን የመጀመሪያውን ዲፎልት ካንድል አረንጓዴና ቀይ ማለት ነው ሳይኮሎጂካሊ ለትሬድ ብዙ ጊዜ አይመከርም። ሶ ከፈለጋችሁ እዚህ ጋር ማስተካከል የምንችልባቸው ሲስተሞች አሉ ማለት ነው። ራይት ክሊክ ታደርጉና ሴቲንግ የሚለውን ስትነኩት በዚህ መልኩ የተለያዩ የምናስተካከልባቸው ቱልሶች ያመጣልናል ማለት ነው። የመጀመሪያው እንግዲህ እዚህ ጋር ሲምቦል የሚለውን ስትነኩት የካንድል ስቲክ ከለሮቹን መቀየር ይችላላችሁ። ለምሳሌ ቦዲውን፣ ቦርደሩን እና ዊኩን መቀየር ይችላላችሁ። ቦዲውን ይሄኛው በዚህ ጋር የምትመለከቱት የቡሊሽ ካንድል ነው። በዚህ በኩል የምትመለከቱት ደግሞ የቤሪሽ ወይም ደግሞ ወደ ሴልና ወደ ባይ ሲሆን ማለት ነው። ሶ እዚህ ጋር ያሉትን በምትፈልጉት አይነት ከለር ለእናንተ በሚመቻችሁ መልኩ መቀየር ትችላላችሁ። ዊኩንም እንደዚሁ እዚህ ጋር እንደምታዩት እኔ በምቀያየርበት ሰዓት ላይ ቻርቱ ላይ ይቀየራል ማለት ነው። ሶ እዚህ ጋር ባሉት መሰረት ጊዜ ብዙም እዚህ ጋር አንቆይም። ከፈለጋችሁ ቦርደሮቹን በጥቁር ብታደርጉት አሪፍ ይሆናል። ቦርደሩን ሁሉንም ጥቁር ታደርጉትና በደንብ እንዲለያችሁ ይሄንንም ደማቅ ጥቁር አድርገ ነው። ከዛ በኋላ ዊኩንም በጥቁር ማድረግ እንችላለን ማለት ነው። ነጭ ስለሆነ ባክግራውንዳችን በዚህ መሰረት ማድረግ ትችላላችሁ። ያው እነዚህን እየቀያየራችሁ ማየት ትችላላችሁ። ፕሪሲሽኑን ዲፎልት ላይ አድርጉ፣ ችግር የለውም። ታይም ዞኑን ኢቲሲ ይሄን አድርጋችሁ ኦኬ ትሉታላችሁ ማለት ነው። ከዛ ተጨማሪ አሁንም ራይት ክሊክ ታደርጉና ሌላ ተጨማሪ መቀየር የምትፈልጉት ለምሳሌ ካንቫስ የሚለው ላይ ስትነኩት ታያቸው የተለያዩ ሆሪዞንታል እና ቨርቲካል ላይኖች አሉ። እነሱን ለማጥፋት እንደምትጠቀሙት ባክግራውንድ ለምሳሌ ባክግራውንድ መቀየር ከፈለጋችሁ ይሄንኛውን ጥቁር ባደርገው ወደ ጥቁር ይቀየራል ማለት ነው። ነገር ግን ያው የተጠቀምኳቸው ካንድል ስቲኮች ቦዲው በጥቁር ስለሆነ እዛው በነበረበት በነጭ አድርገዋለሁ። ነገር ግን መቀየር ከፈለጋችሁ እዚህ ጋር ባክግራውንድ የሚለውን በዚህ መቀየር ይችላላችሁ። ቨርቲካልና ሆሪዞንታል የሚሉትን ደግሞ ወደ ነጭ እንቀይራቸዋለሁ። እንዲታይ ማልፈልግ ነጭ አድርገውና ሙሉ በሙሉ ጥርት እንዲል አደርገዋለሁ ማለት ነው። ቴክስቶቹ ምናምን ይሄ ያው ዲፎልት አድርጋችሁ ኦኬ ትሉታላችሁ። ተጨማሪ አሁንም ከፈለጋችሁ ሴቲንጎች እዚህ ጋር የምታያቸው የተለያዩ አለርት፣ ትሬድ ማድረጊያ፣ ባይና ሴሎች እነዚህ በሙሉ ማስተካከል ትችላላችሁ ማለት ነው። ታይም በሚደርስበት ሰዓት ላይ የምትፈልጉት ታይም ላይ አለርት እንዲያደርግላችሁ ሆነ ፕራይስ ላይ ሲደርስ ምልክት እንዲሰጣችሁ አላርም ወደ ስልካችሁ ወደ ኢሜይላችሁ ይልክላችሁ ማድረግ እንችላላችሁ ማለት ነው። እዚህ ጋር ስንመጣ ኢንዲኬተሮች አሉ፣ የተለያዩ የምንጠቀማቸው ኢንዲኬተሮች አሉ ማለት ነው። በክፍያ የምንጠቀማቸው ወይም ደግሞ ፍሪ የሆኑ ኢንዲኬተሮች ይኖራሉ ማለት ነው። ምናልባት እዚህ ጋር ለማሳየት ያክል ብዙ ጊዜ ሴሽኖችን በሚመለከት ልንጠቀማቸው ስለምንችል እዚህ ጋር ሴሽን ብላችሁ ሰርች ስታደርጉ የሉክስ አልጎ ነው ብዙ ጊዜ የምንጠቀመው። እሱም ፋቮራይት ላይ እንዲመጣላችሁ ከፈለጋችሁ ይችኛዋን ፋቮራይት የሚለውን ስትነኩት ፋቮራይት ላይ ይሆናል። ነክቼ ላሳያችሁ። በዚህ መልኩ ስትነኩት እንደምታዩት እያንዳንዱን ሴሽኖችን በዚህ መልኩ ይከፋፍልናል ማለት ነው። እዚህ ጋር እንደምታዩት ለምሳሌ ከዚህ ብንነሳ የዛሬ ነው ይሄ ከዚህ እስከዚህ ድረስ ያለው ይሄኛው እንደምታዩት ከዚህ ጀምሮ ሲድኒ ሴሽን ከዚህ እስከዚህ ድረስ ሰዓቱን ማየት ይችላላችሁ። እዚህ ጋር እንደምታዩት 21 ሰዓት ወይም ደግሞ በእኛ 6 ሰዓት ማለት ነው። ከቶኪዮ ደግሞ እዚህ ጋር ይገባል። ከዚህኛው ሰዓት ጀምሮ እዚህ ድረስ ያለው ደግሞ የቶኪዮ ወይም ደግሞ ኤሲያን ሴሽን ማለት ነው። ለንደን እንደዚሁ ከዚህ ሰዓት ጀምሮ እስከዚህ ሰዓት ያለው እዚህ ጋር በከለር የምታዩቸው የለንደን የኒውዮርክ እያለ አራቱንም እዛ ጋር የተማርናቸውን ሴሽኖችን በዚህ መልኩ በቀላሉ ሉክስ አልጎ የሚለውን ኢንዲኬተር ነክታችሁ ማስገባት ይችላላችሁ ማለት ነው። ይሄው እዚህ ጋር የመጣላችሁ ለምንድን ነው ፋቮራይት ላይ ስላደረግነው ነው ማለት ነው። ሶ እዚህ ጋር የተለያዩ አይነት ኢንዲኬተሮች አሉ። የፈለጋችሁትን ሰርች አድርጋችሁ መጨመር ትችላላችሁ። የኛን ኢንዲኬተር ተጠቀሙ የነበራችሁ ወይም ደግሞ በክፍያ ያሉ ኢንዲኬተሮችን ደግሞ የምትጠቀሙ ከሆነ እንዴት ነው የሚሆነው? ቀጥታ እዚህ ጋር ኢንቫይት ኦንሊ የሚለው ላይ ነው የሚላክላችሁ። ኢንቫይት ኦንሊ የሚለው ላይ ስትገቡ ወይም ደግሞ እዚህ ጋር በኖቲፊኬሽን ያሳውቃችኋል ማለት ነው። እዛ ጋር ገብታችሁ ልክ አሁን እንዳሳየዋችሁ ፋቮራይት አድርጋችሁ ታስቀምጡት እዚህ ጋር ፋቮራይት የሆኑት ላይ ያመጣላችኋል። በዛ መሰረት ክሊክ እያደረጋችሁ መጠቀም ትችላላችሁ ማለት ነው። ነገር ግን ፍሪ የሆነው ወይም ደግሞ አሁን በከፈትነው በፍሪ ኢሜይል የምንጠቀመው የትሬዲንግ ቪው ማለት ነው ከሁለት በላይ ኢንዲኬተሮችን በአንድ ጊዜ አያስጠቅመንም። ሶስት እና ከዛ በላይ የሆኑ ኢንዲኬተሮችን መጠቀም የምትፈልጉ ሰዓት ላይ ሃይድ እያደረጋችሁ እዚህ ጋር ይሄን ትነኩትና ኢንዲኬተሩን ሃይድ ስታደርጉት ይጠፋል ማለት ነው።
ሌላ አድ ማድረግ ትችላላችሁ ማለት ነው። መጀመሪያ ሃይድ ታደርጋላችሁ፣ ሌላ ትጨምራላችሁ። በዛ መሰረት አድ እያደረጋችሁ መቀጠል ትችላላችሁ ማለት ነው። ኢንዲኬተሮችን በሚመለከት ይሄንን ካል ሌሎች ደግሞ ቱልሶች ወይም ደግሞ ሌሎች ቴምፕሌቶችን ማስቀመጥ ብንፈልግ ለምሳሌ የምንጠቀማቸው የተለያዩ ቱልሶች አሉ ማለት ነው። ለትሬዲንግ እዚህ ጋር የምንለካባቸው የምናሰምርባቸው ትሬንድ ላይን እዚህ ጋር ይሄን ብትነኩት የተለያዩ አይነት ላይኖች አሉ ማለት ነው። ለምሳሌ ከዚህ ውስጥ ትሬንድ ላይን ብዙ ጊዜ እንጠቀማለን። ይሄን ፋቮራይት ታደርጉታላችሁ። ከነዚህ ውስጥ የምትፈልጓቸውን አንግል መለካት ትፈልጉ ሆሪዞንታል ላይን ያው ይሄንን እንጠቀማለን። ሆሪዞንታል ላይን፣ ቨርቲካል ላይን እንጠቀማለን። እነዚህን ታስቀምጣላችሁ። ያው ሌሎቹ ያን ያክል ብዙ እንጠቀማቸው አይደሉም። ከቀጣዩ ደግሞ እዚህ ጋር የተለያዩ እንጠቀማቸው ቱልሶች ይኖሩናል። ፊቦናቺ ሪትሬስመንት አንደኛው ነው። ኤክስቴንድድ ፊቦናቺ ሪትሬስመንት እንኳን ኤስኬ ትሬዲንግ ስትራቴጂን የምናይ ከሆነ ለዛ እንጠቀመዋለን። ኤክስቴንድድ ፊቦናቺ ሪትሬስመንት ማለት ነው። ሶ ከዚህ ውስጥ ፊቦናቺ ሪትሬስመንትን ክሊክ ታደርጋላችሁ። እዚህ ጋር እንደምታዩት ምን ያደርግልናል ማለት ነው? ፋቮራይት ላይ እንዲቀመጡልን ያደርግናቸው ወይም ደግሞ በተደጋጋሚ የምንጠቀማቸውን የተለያዩ ቱልሶችን እንዲያመጣልን ያደርግልናል ማለት ነው። ምናልባት እኔ ጋር ትሬድ ሳደርግ አይታችኋቸው ከሆነ ለብቻ ያስቀመጥኳቸው ተደጋጋሚ የምጠቀማቸው ቱልሶች አሉ ማለት ነው። እዚህ ጋርም ትገቡና እዚህ ጋር እንኳን ብዙም የለንም። እነዚህንም ያው ለቀጣይ የምናያቸው ነው የሚሆኑ ትምህርት ስንማር ከዚህ ውስጥ የሎንግ እና የሾርት ፖዚሽንን እናስገባለን። እዚህ ሁለቱን ቮሉሜትሪክ ፕሮፋይል እንዲኖራችሁ ከፈለጋችሁ እነዚህን ማስገባት ይችላላችሁ። ነክታችሁ ኦልሬዲ እዚህ ጋር ስታሰምሩት ምን ያክል ቮሉም የባየር እና የሴለር ያስቀምጥላችኋል ማለት ነው። አሮ መጠቆም የምትፈልጉ የሆነ አስምራችሁ ይሄኛው ብላችሁ ለማመልከት ይሄኛውን አሮ የሚለውን ለመጻፍና ሃይላይት ለማድረግ ከፈለጋችሁ እነዚህ ማስቀመጥ ይችላላችሁ። ሌላው የምንጠቀመው ሬክታንግል ነው። ይሄን እንጠቀማለን። ፓዝ እንጠቀማለን። የማርኬት እንቅስቃሴ ዳይሬክሽኑን ለማመልከት ስለምንጠቀመው ፓዝ የሚለውን እናስገባለን። በተጨማሪ የመጨረሻ ችኛዋ ሰርክል የምትለዋን አንዳንዴ ስንጠቀማት ይሄንን እናስገባለን ማለት ነው። ቴክስት ያው በራሳችሁ ኖርማሊ ስለሚመጣ ብዙም አያስፈልግም። ሌሎቹ እንዳሉ እንተዋቸዋለን ማለት ነው። ሶ በዋናነት ልንጠቀማቸው የምንችል እነዚህ ናቸው ማለት ነው። በቀጣይ ሌሎችንም እያየናቸው እንሄዳለን። ሶ እንግዲህ እዚህ ጋር የምትመለከቷቸው እያንዳንዱን እየነካችሁ ማየት ይችላላችሁ። ለምሳሌ ትሬንድ ላይንን ብንመለከት ትሬንድ ላይኑን ነክታችሁ በዚህ አይነት መልኩ ትሬንድ ላይኑን ማስመር ብፈልግ በደንብ ቀጥ ብሎ እንዲስተካከልላችሁ ሽፍት የሚለውን ስትጫኑ ሽፍት አድርጋችሁ ስትስቡት እነዚህ ቀጥ ብሎ እንዲያሰምርላችሁ ያደርግላችኋል። ሌሎችንም በተመሳሳይ ሆሪዞንታል ላይን ለማስመር ፈልጉ ሆሪዞንታል ከሆነ በራሱ የምትፈልጉት ቦታ ላይ ስታስቀምጡት በተለይ እነዚህ ሳፖርትና ሬዚስታንትን ለመለየት እንጠቀምበታለን ማለት ነው። ሶ በዚህ መልኩ ሆሪዞንታል ላይን ነክታችሁ መጠቀም ትችላላችሁ። ሌላው ደግሞ ከዚህ ውስጥ የምንጠቀመው ፊቦናቺ ሪትሬስመንት ያልነው ነው። ፊቦናቺ ሪትሬስመንት ማለት እንግዲህ የማርኬቱን አማካኝ ለማግኘት ወደ ባይና ወደ ሴል ለመግባት ለምሳሌ ምን ብለናል? ምንጊዜም ፕሪሚየም እና ዲስካውንት ዞን የምንላቸው አሉ። ይሄኛው ከ50% በላይ ከሆነ ማርኬቱ ወደ ሴል ሲሆን በዚህ መልኩ እንለካለን። ወደ ባይ ደግሞ ከሆነ ልንገባ የፈለግነው ከታች ከዚህ ጀምሮ ወደዚህ ያለውን እናሰምራለን ማለት ነው። ሶ ማርኬቱ 50% አካባቢ ሲደርስ ተመልሶ ወደ ባይ ይቀጥላል ነው ዋናው እንትኑ ማለት ነው። ሶ እዚህ ጋር ከዚህ ሲደርስ እንለካና ከ50% በላይ ሲመጣልን እዚህ ጋር እንደምታዩት ባይ ብለን እንገባ እስከዚህኛው ድረስ የመግባት ፕሮባቢሊቲያችን ሃይ ይሆናል። ወደ ሴል ደግሞ ለመግባት ከዚህ ወደዚህ እንለካና 50% ላይ እዚህ ጋር ሲመጣ ሴል ብላችሁ ብትገቡ እንደምታዩት እዚህ ጋር ሴል ብላችሁ ብትገቡ እስከዚህ ድረስ ሴል መግባት ትችላላችሁ ማለት ነው። ሶ እነዚህን ያው በቀጣይ የምናያቸው ነው የሚሆነው ስትራቴጂ ላይ ስንማር ፊቦናቺን ተጠቅመን እንዴት እንሰራለን የሚለው ላይ እዛ ላይ ራሱን የቻለ ትምህርት ስላለን የምናያቸው ነው የሚሆኑት። አሮ እያንዳንዱ ነገር እዚህ ጋር ያስቀመጥናቸውን ማየት ትችላላችሁ ማለት ነው። ሲምፕል ነው። ይሄ ደግሞ ትሬንዱን ለማየት ወደ ባይ ወይስ ወደ ሴል የሚለውን ነገር ለመጠቀም ለማወቅና ትሬንዱን ለመለየት ሃየር ሃይ ሃየር ሎ ወይም ደግሞ ሎ ሃይ ሎ ሎ እየሰራ የሚሄድ ማርኬት ከሆነ ያንን ለመለየት እንጠቀምበታለን ማለት ነው። ፓዝን ማለት ነው። ሶ በዚህ መሰረት እነዚህን ቱልሶችን መጠቀም እንችላለን ማለት ነው። በዋናነት እንግዲህ መሰረታዊ የሆኑት ልንጠቀማቸው የምንችሉ እነዚህ ሲሆኑ ማርኬቱ የተንቀሳቀሰውን ፒፕስ ለመለካት በዚህ መልኩ ወደ ባይ ከዚህ ጀምሮ እንደምታዩት ምን ያክል ባር እንደሄደ እንደዚሁም ደግሞ ስንት ፒፕስ እንደሄደ እዚህ ጋር 760 አካባቢ ማለት ነው ፒፕስ እንደሄደ ይነግረናል ማለት ነው። ያው የጎልድ ሲሆን በሺ ነው የሚቆጠረው እንደ ሌሎቹ እንትኖች አይደለም። የጎልድ በጣም ሰፊ ስለሆነ ማለት ነው። ሶ በዚህ መሰረት ወደ ባይ ሲሄድ በዚህ መልኩ እንለካለን። ወደ ሴል ከሆነ ደግሞ ይሄን ማስመሪያውን ነክታችሁ ከዚህ ጀምሮ ወደዚህ ምን ያክል ሄደ የሚለውን እዚህ ጋር እንደምታዩት ስንት ባር እንደሄደ እንደዚሁም ደግሞ ስንት ፒፕስ እንደሄደ ያስቀምጥላችኋል ማለት ነው። በዚህ መሰረት ማርኬቱ ምን ያክል ፒፕስ እንደሄደ መለካት ትችላላችሁ ማለት ነው። ይሄ ሲምፕል ነው። ሌላው ምናልባት እዚህ ጋር የምታዩቸው የተለያዩ እንትኖች አሉ። ሎክ አድርጋችሁ እንዳይንቀሳቀስ ከፈለጋችሁ ቻርት እንዳይንቀሳቀስ ከፈለጋችሁ ሎክ ማድረግ ትችላላችሁ። ያሰመራችኋቸው የተለያዩ እዚህ ጋር የተለያዩ ነገሮች ቢኖሩ ጥርት ብሎ እንዲታያችሁ ስትፈልጉና ምናልባት ማጥፋት ስትፈልጉ ደግሞ እዚህ ጋር ሃይድ የሚለውን ስትነኩት ያሰመራችኋቸውን በሙሉ ያጠፋቸዋል። መልሳችሁ ስትነኩት ደግሞ ይመልሰዋል ማለት ነው። የተሰመሩትን ነገሮች ደግሞ ሙሉውን ዲሊት ማድረግ ትፈልጉ በአጠቃላይ እዚህ ጋር ዲሊት የሚለውን ስትነኩት ሙሉውን ዲሊት ያደርግላችኋል ማለት ነው እንደምታዩት። ሶ በዚህ መሰረት እዚህ ጋር ያሉትን ቱልሶች በሙሉ የምንጠቀማቸው ይሆናሉ ማለት ነው። በቀጣይ እያንዳንዱ ነገሮችን እያየን እንሄዳለን ማለት ነው። እዚህ ጋር ሪፕላይ የሚላል ሪፕላይ የሚለው እናንተ ገዝታችሁ የትሬዲንግ ቪውን ፕላን አኗል አለ ወርሃዊ አለ በዛ መሰረት ገዝታችሁ ባክ ቴስት ለማድረግ ማርኬቱን ከኋላ ጀመራችሁ እየቆረጣችሁ ባክ ቴስት ለማድረግ ከፈለጋችሁ በዚሁ በትሬዲንግ ቪው እዚህ ጋር ሪፕላይ የሚለውን እየነካችሁ አሁን ይሄ ኖርማል የተገዛ አካውንት ሪፕላይ የሚለውን ብትነኩት ምንም የሚያደርግላችሁ ነገር የለም። ነገር ግን ከገዛችሁት ሪፕላይ የሚለውን የምትፈልጉት ቦታ ላይ ቆርጣችሁት እዩት። እዚህ ጋር እንደምታዩት ስታዩት ሪፕላይ ለማድረግ ለመቁረጥ
ሃይድ አድርጎ ያሳያችኋል። ነገር ግን ካልተከፈለ እዚህ ጋር እንደምታዩት አይቆርጥላችሁ ማለት ነው። ሶ በዛ መሰረት መጠቀም ትችላላችሁ ከፍላችሁ ባክ ቴስት ለማድረግ ማለት ነው። ነገር ግን እኛ ሌሎች ፍሪ የባክ ቴስት ቱልሶች ስላሉ በእነሱ ነው የምናየው ማለት ነው። ሶ እንግዲህ ዋና ዋናዎቹ እነዚህ ናቸው። ስጨርሱ ከፈለጋችሁ እዚህ ጋር አውቶ ሴቭ እንዲሆን ማድረግ ትችላላችሁ። አለዛም ደግሞ ሴቭ እንዳይሆን እዚህ ጋር ምናልባት ያስቀመጣችኋቸው የተለያዩ እንትኖች ወዲያውኑ ሴቭ የሆኑ እንዲቀጥሉላችሁ ከፈለጋችሁ አውቶ ሴቭ የሚለውን ትነኩታላችሁ። በዚህ መሰረት እዚህ ጋር ያስቀመጣችሁት ለምሳሌ ወደ ባይ ይሄንን ወደ ባይ ለመግባት ኔትወርክ በዚህ መሰረት የባይ ፖዚሽን እገባለሁ ብዬ በዚህ አይነት መልኩ ሴትአፕ ባስቀምጥ ይሄኛውን ሴትአፕ ወይም ደግሞ ማርኬቱ እዚህ ጋር ገና አሁን ያለበት ቦታ ላይ ወደ ሴል ገባለሁ ብዬ ብል እዚህ ጋር ሾርት ፖዚሽን እንደዚህ ባስቀምጥ ይሄንን ለሌሎች ኮፒ አድርጋችሁ ለመላክ ምን ታደርጋላችሁ? ቀጥታ እዚህ ጋር በዚህ አይነት መልኩ ሴትአፑን ታስቀምጡና ይችን ካሜራዋን ስትነኳት በተለያየ አይነት መልኩ ያስቀምጥላችኋል ማለት ነው። አንደኛው ዳውንሎድ፣ በሁለተኛው ደግሞ ኮፒ ኢሜጅ ወይም ደግሞ ኮፒ ሊንክ በሊንክ መላክ ትችላላችሁ። አለዛ ደግሞ በትዊተር እና በዌብ መላክ ትችላላችሁ ማለት ነው። በኢሜጅ ሲሆን ኮፒ ታደርጉትና ለምትፈልጉት ለምሳሌ በቴሌግራም ከሆነ እዚህ ጋር መጥቼ ፔስት አደርገዋለሁ ማለት ነው። ፔስት አድርጋችሁ መላክ ትችላላችሁ ማለት ነው። ሶ ይሄ ነው ዋና ልንጠቀማቸው የምንችላቸው ነገሮች እነዚህ ሲሆኑ ምናልባት እዚህ ጋር የቀረ ምንድነው አለርት ወይም ደግሞ ማርኬቱ የሆነ ፕራይስ ላይ ሲደርስ እንዲነግራችሁ ከፈለጋችሁ እዚህ ጋር ለምሳሌ ማርኬቱ እዚህ ጋር ሲደርስ አለርት ወይም ደግሞ ሜሴጅ እንዲልክልን ከፈለግን ይችን ፕላስ ምትለዋን ነክታችሁ ወይም ደግሞ ክሬት አለርት የሚለውን ነክታችሁ ያው ኔትወርክ ወዲያው እየፈጠነልን አይደለም። አሪፍ ኔትወርክ ሲኖር ግን ስትነኩት ወዲያውኑ ነው የሚያመጣላችሁ። ሶ ትነኩትና የምትፈልጉት ፕራይስ ላይ ሞልታችሁ እዚህ ጋር ይሄው መጥቶልናል። ምን ታደርጋላችሁ? ከፈለጋችሁ ፕራይሱ ክሮስ ሲያደርግ ወይም ደግሞ እዚህ ጋር የምትመለከቷቸው በሙሉ ያ አሁን ያለበት ፕራይስ ወይ ክሮስ ሲያደርግ ወይ ወደ ላይ ሲወጣ ወይም ወደ ታች ሲወርድ ሲበልጥ ሲያንስ በምትፈልጉት አይነት መልኩ ማስቀመጥ ይችላልላችሁ ማለት ነው። ለምሳሌ ክሮስ የሚለውን ብዙ ጊዜ እንጠቀማለን። ክሮስ የሚለውን ትነኩና እዚህ ጋር ያለውን ፕራይሱን ደግሞ ታዩትና እዚህ ጋር የት ቦታ ላይ እንዳለ ለምሳሌ አሁን ያለበት እኔ ከላይ ወደ ሴል ገባለሁ ብዬ ባስብና ምናልባት እዚህ ጋር ያለውን ፕራይስ ከሆነ የምወስደው እዚህ ጋር የምታዩት ከሆነ ይሄንን ስነካ እዚህ ጋር የሚያስቀምጥልኛል ይችኛዋን 59.70.85 ከሆነ ይችኛዋን መጣና 59.70.855 የሚለው ላይ አድርጌ እዚህ ጋር መምረጥ ይችላልላችሁ። አንድ ጊዜ ብቻ ያው ብዙ ጊዜ ለአንድ ጊዜ ነው የምንጠቀመው እዚህ ጋር ያስቀመጥንበትን። ከፈለጋችሁ ተደጋጋሚ ከሆነና ሬንጂንግ ማርኬት ከሆነ ደግሞ ተደጋጋሚ ያርጋችሁ ኤቭሪ ታይም የሚል ማስቀመጥ ይችላልላችሁ። ክሬት ስትሉት ክሬት ያደርግላችኋል ማለት ነው። በዛ መሰረት ልክ እንደምታዩት ተቀምጧል። ይሄ ፕራይሱ እዚህ ጋር ሲደርስ ለእናንተ ሜሴጅ ይልክላችኋል ማለት ነው። ስለዚህ ይሄ ምንድነው የሚጠቅማችሁ ስክሪን ላይ ቁጭ ብላችሁ የምታሳልፉት ነገር አይኖርም። ልክ ሜሴጁ ሲገባላችሁ ብቻ ቀጥታ ትሬዲንግ ቪውን ከፍታችሁ ወይም ደግሞ ቻርቱን ከፍታችሁ ማየትና ወደምትፈልጉት ፕራይስ ወይም ደግሞ ወደምትፈልጉት መግባት ትችላላችሁ ማለት ነው። ኮንፊርሜሽኖችን ከወሰዳችሁ በኋላ እንግዲህ ይሄንን ይመስላል ማለት ነው የትሬዲንግ ቪው በአጭሩ ስንመለከተው ማለት ነው። በቀጣይ ግን ከሰኞ ጀምሮ ማለት ነው የማርኬት ስትራክቸርን ስንጀምር ሞር ዲቴል የሆኑ ነገሮችን እያየንበት እንሄዳለን ማለት ነው። የተለያዩ ኖቲፊኬሽኖች ኤቭሪቲንግ እዚህ ጋር ይመጡላችኋል ማለት ነው። ይሄንን ይመስላል የዛሬው ማለት ነው። እንግዲህ ከዛሬው ትምህርታችን ትሬዲንግ ቪውን ለፎሬክስ እንዴት እንጠቀማለን የሚለውን በደንብ የተረዳችሁ ይመስለኛል። በሚቀጥለው እንግዲህ እንደነገርኳችሁ ሃው ቱ አንደርስታንድ ማርኬት ስትራክቸር የሚለውን የምናይ ሲሆን ለዛሬ ግን በዚህ ጨርሰናል። በዛሬው ትምህርታችን ላይ ግን ጥያቄዎች ካሏችሁ እንደተለመደው አሁን ሰዓቱ የእናንተ ነው፣ መቀጠል ትችላላችሁ። በእኔ በኩል ጨርሻለሁ። ጥያቄ ያለው አለ? ይሄን ይመስላል የዛሬ ትምህርታችን። ስለመጣችሁ አመሰግናለሁኝ። መልካም አዳር ይሁንላችሁ። ደህና እደሩ። አሜን።